ላ ህይወት ያበቃላት። ግን ሩታ ልታገስ፣ ትዳሬ ይበልጣል፣ መታገስ ዋጋ አለው፣ ሊመለስ ይችላል ብላ ብትጠብቅም አብርሃምን ጭራሽ ገደል ይዛው የገባችው ሄርሜላ ራሷ ነች ማለት ነው። አሁን ጥፋቶችን ሁላችሁም ሩታዬ ላይ ነው እያረጋችሁ ያላችሁት ማለት ነው። እና ራሳችሁን ዞር ብላችሁ ገምግሙ ማለት ነው። በቃ ሁልሽም በራስሽ ጫማ ላይ ሆነሽ የራስሽን ጫማ ስፋትና ጥበት የምታየው አንቺ ነሽ። በሰው ቁስል ላይ እንጨት ስደድበት ነው ጨዋታው ማለት ነው። የራሳችንማ ቢሆን እንዴት አድርገን ኮንትሮል እንደምናደርግ እናውቀዋለን ማለት ነው። እና ለሰው ስንፈርድ ግን ቀላል ይመስላል። በእውነት ሄርሜላ እየተጃጃለች ነው ያለችው። ጥፋተኛ ናት። አዎ በደንብ ጥፋተኛ ናት፣ 100%። ለምን የሰው ህይወት ውስጥ የሰውን ትዳር ያፈረሰች ቀን ነው የእሷ ውርደት የጀመረው ማለት ነው። እና አሁን እንደ ጀብዱ መጠንከር እንዳለባት የምትነግሯት በጣም ይገርመኛል። እና ሩታ እዛ ጋር መጎዳት አለባት? ወልዶ መለያየት ለእናንተ እንዲቀላል ነው እንዴ ስታስቡት? በእውነት በትምትል ይወልዳል እናውቃለን፣ ግን በዚህ መልኩ አይደለም። ምናልባት የምታስቡት እናቶቻችን እኮ ብቻቸውን ወይ አባቶቻችን ለሀገር ጥበቃ ሄደው በዛው ህይወታቸው አልፎ እናታችን እንዲያድጋ ጀግና ሆና አባትም እናትም ሆነ አሳድጋናለች። ያ ምክንያት ነው፣ ያ ምክንያት ነው። ይሄ ደግሞ ምክንያታዊ አይደለም። አሁን ላይ እያየን ያለ ነው ማለት ነው። እዛ እኮ አባታችን እናታችን ጥሎ ቢሄድም ሊዘሙት አልሄደም። ሀገርን ሊጠብቅ ወገንን ሊጠብቅ የሄደው ጠላትን ሊመክት ገብቷቸዋል። በዛን ሰዓት እናት ተጋፍጣ ልጇን እንደ አባትም እንደ እናትም ሁሉ ነገር ሆና ልታሳድግ ትችላለች። ግን በዝሙት በላችሁ ላይ ሄዶ እናንተ ነፍሰ ጡር ሆናችሁ አይናችሁ እያየ እዛው ሌላ ቆቅ እናንተ በግ ሆናችሁ እዛ ጋር ፍየል ሆና መታ ከጭናችሁ መንጭቃ የወሰደችን ሴት ምን ያህል ርኅራኄ ነው የምታዩላት? እውነቴን እኮ ነው። በጣም እያሳዘነቻችሁ ነው። አብሶ ስለወደቀች ወድቃ አይደለም እያስመሰለች ነው። ምናልባት በዚህ መሀል ቢራራልኝና ቢያነሳኝ ወደ ቤት እንዳለችው ይዛው ለመሄድ ብትሞክርም እዛ ጋ እንግዲህ ኤፋና ሩታ ወደ እሷ ቤት እንዲሄድ ፈቃደኛ አይደሉም። ለራሷ እረፍት እንድታረግ። ቆይ እኔ የምለው እውነት ራሷን ስታ የወደቀች ሴት ስለ ራሷ ነው እንጂ የምታስበው እዛ ጋ ስለ አብርሃም የሚያስጨንቃት የቱ እዛ ጋ ያፈራችው ንብረት እንዳይቀር ነው። እግዚአብሔርን አንዳንዴ እኮ እንዲሙጥኝ የምትሉላት እዛ ጋ እውነት ብዙ አመት የለፋችሁበት ልፋታችሁ እድሜያችሁን የጨረሳችሁበት ጉልበታችሁን መልካችሁን ያጣችሁበት ውበታችሁ የረገፈበት ቢሆን እዛ ጋም እኮ ንብረቶች አሉኝ ሌላ ሴት ልትበላው ነው ብለሽ ልትጋፈጭና ፊት ለፊት ልትቆሚ ትችያለሽ። ይሄ እኮ በባዶ ሜዳ እኮ ነው ሄርሜላ፣ በባዶ ሜዳ ታውቃላችሁ እንዴ? ጥጃ ባልወለበት ኩበት ለቀማ ነው ከፍት ባላለበት የሚባለው ማለት ነው። እና ምንም በሌለችበት እኮ ነው። ምን አለሽ? ልጅ አለሽ? ተጋፍጣ ለልጇ ስትል መስዋዕት መክፈል ያለባት ሩታ ናት እንጂ አንቺ አይደለሽም። ምን ቤት ነሽ? አልፈልግሽም ተባልሽ። ታልተፈለግሽ ደግሞ በግድ አብርሃምም እያሾፈብሽ ነበረ ቆሙ እንዴ ና እስኪ ምናልባት ለአንተ ልትነቃ ትችላለች ሲሉት ተኝታ ነው። ለምን ተኛች? መንገድ ላይ ቤት ሄዳ አትተኛም እንዲ አለ እሱ ራሱ ማለት ነው። እና በዚህ ልክ ነው እንግዲህ ጭራሽ እንዴት ተመልሰ ከልጅክ እናት ጋር እጋባለሁ ትላለክ? አዎ ሊጋቡ ነው። ኤፋም እኮ ተናግሯል። አብርሃምና ሩታ ጋሽዬም እናቴም ሁላችንም በተሰበሰብንበት ከዚህ በፊት ሰርጋቸው ዱባይ ነበር፣ ኢትዮጵያ ውስጥ አልተደገሰም፣ ሽምግልና ነው እንጂ። አሁን ግን በቅርቡ ተዘጋጅ ወንድሜ ዴቭ ድል ባለ ሰርግ ሊጋቡ ነው።
ግን ሰርጉ ላይ የሚታደሙት መጀመሪያ የአብርሃም ጠላቶች ናቸው ብሏል። የአብርሃም ጠላቶች ትዳሩን ያፈረሱ ጓደኛ ወንድም መስለው መከታ መስለው ሲኦል ውስጥ እሳት ውስጥ የከተቱት የልጁን ናፍቆት እንዳይወጣ ያደረጉት ትዳሩን አስተካክሎ ቀጥተኛው መንገድ እንዳይሄድ ህይወቴ እንዳይል ያደረጉት እሱን የጠቀሙ መስሎ ራሳቸው እየተጠቀሙ የራሳቸውን ገቢ እያመቻቹ አብርሃም ግን ህይወቱ ምስቅልቅል እንዲል ከሩታ ጋር ያልሆነ ነገር ውስጥ እንዲገባ ልጁን በአግባቡ እንዳይንከባከብ እንዳያይ ሩታም ሌላ ነገር ውስጥ እንድትገባ የሆነው እንግዲህ በሱ ጠላቶች ምክንያት ነው። ስለዚህ ኤፋ ትክክል ነበረ። ያኔ ሰርግ ይደገሳል። ጠላቶቹ ደግሞ ቆማችሁ አንጀታችሁ ሲያርታ ያላችሁ ወድቋል አብቅቶላታል የተባለው ትዳር ድጋሜ ሲታደስ በነጭ ልብስ ለብሰው ታጅበው ሲዘመርላቸው እግዚአብሔር ምስጋና ሲገባላቸው ታያላችሁ ነበር ያላችሁ ማለት ነው። ይሄም እንግዲህ ሩቅ አይደለም። ይሄኛውን ነገር ታሳካው አብርሃም ወደ ራሱ እንዲመለስ ታደረገ። ገብቷችኋል? የሰርጉ ነገር ቀላል ነው። የሰርጉ ነገር ቀላል ነው። አንዳንዴ እኮ ጠላት ጥሩ ነው፣ ያጠነክራችኋል። እንግዲህ ሜላት እህትየዋ ምንድን ነው ያለችው ማለት ነው። ሰላም ውድ ተመልካቾቼ እንዴት ናችሁልኝ? ሰላማችሁ ብዝ ተተረፍ ይበልልኝ። እኔ አለሁኝ ኢትዮጵያንም ኤርትራያንም የሩታዬ እህቶች ሰላማችሁ ይብዛ። የኔ እንቁዎች፣ የኔ አበረታቾች፣ ሩታዬ የሚዲያው መሪ አትበገሬ፣ የልዑል እናት ጀግናዋ፣ አንበሳዋ። እውነቴን ነው። ምንም ብታረጊ ያምርብሻል። ምንም ብታረጊ ድሮም ቆንጆ ነበርሽ፣ አሁንም ቆንጆ ነሽ። ምናልባት ቸኮሌት መልክ ጸይም የኛ ቀጮ እንዳሁኑ ውበትሽ እንዲህ በደንብ ፍክት ሳይል ያኔ ልጅነት ይዞት ነበር። አሁን ደግሞ የባሰ ቅላ ሆነሽ መተሻል ማለት ነው። እና እውነቴን ነው። ጠላቶችሽ ይኸውልሽ ቅጥል ሊበሉ እንደዚህ እያማረብሽ ስለመጣሽ የዛፍ ላይ እንቅልፍ ሆንሽባቸው፣ ህልም ሆንሽባቸው። የአንቺ ቀና ማረግ፣ የአንቺ ቆሞ መሄድ፣ የአንቺ ጀግንነት እውነት እንቅልፍ ነሳቸው፣ ስራ ሆንሽባቸው። አሁንም አንቺን ለመጣል ቢሄዱም አንቺ ግን አልወደቅሽም፣ ወደፊትም ትችያለሽ ማለት ነው። ገብቷችኋል? ሩታ በንጹህ ልቧ ነበረ መጀመሪያ አብርሃምን የቀረበችው። በምናምንቴ አልነበረም፣ በምናምንቴ አልነበረም። በንጹህ ፍቅሯ ምንም ያኔ ሶሻል ሚዲያ ላይ ሳትመጣ ማንም ሳያቃት በአብርሃም ሰበብ ሩታ ወደ ሶሻል ሚዲያ ትውጣ እንጂ ማለት ነው። እና በእውነት በጣም ብቻ የሚገርም ነው። ወደ ቡታጅራ ያሉ ቡታጅራ እውነቴን ነው በዩቱበሮች እንዲጥለቀለቅ ያደረገችው እኮ ሩታ ናት። ማን ነበር? እስኪ ጥሩልኝ፣ ስም ጥሩልኝ። ከቡታጅራ ዩቱበር ለምለም አለች፣ እኛ የምናውቃት እኔ እዚህ ሶሻል ሚዲያ ላይ ከመጣው የማውቃት ለምለም። ከዛ ቀጥሎ ለሁሉም ለአብርሃም ለወንድሟ ኤፍሬም የከፈተችው የትንቢ ነበረች። ያኔ እንዲህ ታዋቂ አልነበሩ። አሁን ሌሎቹ ከዛ በኋላ ነው የመጡ። ሴቶቹ ብትሉ ወንዶቹ ብትሉ በእውነት በሩታ እኮ ቡታጅራን ስም እኮ ያስጠራች ነበረች ማለት ነው። ለማታውቁት አውድ፣ ለማያውቀው ዳቦ ብርቁ ነው አለ። ስለዚህ ብታወሩ ብርቃቸው አይደለም ለማለት ነው። እና ምን ልላችሁ ነው እንግዲህ ሜላት እንዳለች ሩታ መተት አታረግም፣ በፍጹም መተት ቦታ አትደርስም። ምናልባት እልህ ስለያዛት እሱም እልህ ስለያዘው ሄርሜላም እልህ ስለያዛት ያንን እልሃቸውን እየተመላለሱ ወይም እየተወጣጡ ሊሆን ይችላል እንጂ መተት አድርጋበት አይደለም።
ማን ነው እሱ እኛን የሚያስረው? የትኛው ጥፋታችን፣ የትኛው ወንጀላችን? ምን አደርገን ነው? የተበተነው እኮ የእህታችን ትዳር ነው። የተሰቃየችው እኮ እህታችን ናት። ያለቀሰችው እኮ እህታችን ናት። ስሟ የጠፋው እኮ እህታችን ናት። መክሰስም ታለብን እኛ ነበርን፣ ሌላ ሰው አይደለም እያለች ነው። እውነቷን ነው። ዳውላውን ፈርቶ አህያውን ፈርቶ ዳውላውን የሚባለው እንግዲህ እንደዛ ነው። መጀመሪያ የሚከሰሰው መጀመሪያ የሚታሰረው ማወቅ አለባችሁ ማለት ነው። መታሰር የነበረባት ውሽሚት ናት። በነገራችን የመጣች ጊዜ አሁን ቦቼም እንደው እውነት ለአብርሃም ተቆርቆሬን የመጣሁት እዛ ጋ ሄርሜላም ታሳዝነኛለች ሰው ነች እያልክ ተሆነ መጀመሪያ የመጣኝ ሰዓት ለምን ሀይ ብለህ አላስቆምክም? የሰውኛ ስሜት ተሰማክ። ሰዓት የሰጠችው ጊዜ ለምን ሰጠሽው? ይህ አግባብ አይደለም ብለክ ለምን ተቃውሞ አላመጣክም? ለምን እሷን ወደ ህግ ይዘህ አልሄድክም? አብርሃምን ለምን አላሳሰርክም? በትዳር ላይ ትዳር ደርቧል ብለክ ሩታ እኮ ያን ሁሉ ታግሳ እኮ ነው አብርሃምን 80 ብቻ ወረቀቱ ላይ እንዲፈርምላት ይታሰር የተባለው እንጂ እኮ እውነት ያኔ እንኳን በትዳር ላይ ትዳር የደረበ ጊዜ እኮ አላሳሰረችው። ውሽሚትንም ያኔ እኮ አልተበቀለቻትም። ይሄ በቀል ነው አልለውም፣ ምንም በቀል አይደለም። በስርዓት ባሏን መቼ መመለስ እንዳለባት አሰበች። ልጇ ከፍ እያለ ሲሄድ የአባቱን ፍቅር የአባቱን ፎቶ በቪዲዮ እያየ አባባባ እያለ አስቸገራት። ስለዚህ ይሄ ነገር ይበቃል፣ እስከ ዛሬ አሳልፌ ሰጥቻለሁ፣ የተሸነፍኩ መስሏት ነው። አሁን ግን ማን ሚስት ማን ከህይወታችን ውስጥ እንደሚወጣ ማን እንደሚኖር አያለው ብላ የራሷን ውሳኔ ወሰነች። በዚህ መሀል ታዲያ ጥፋተኛ ልትባል ይገባል? ይሄ ጉዳይ ታዲያ ቤተሰቧን የሚያሳስር ጉዳይ ነው አይደለም። ለምንድን ነው የምትታሰረው? ምን ባረጉ ነው የሚታሰሩት? የሩታ ቤተሰቦች ምን በወጣቸው? ምን አረጉ? እዛ ቦታ ሴዳ ስታስደርግ አይታችኋል? ጭራሽ እኮ ያንቺ እጅ ካለበት እያላት ነው ውስጤ ማለት ነው። እና ሜላትን ማስረጃት አላቸው። ጥፋተኛ ናችሁ ታሉ መተው ያሳስሩም ብላለች። አንፈራም፣ ከህግ የሚያመልጥ የለም። እውነቴን ነው። ግን ተበዳዮች የልጃችን ህይወት ምስቅልቅል ያለው እኛ ነበር። ይህን ጥያቄ መጠየቅ የነበረብን ግን ያለ ጥፋታችን ዞሮ ተመጣ እንቀበላለን ብላለች። ምንም አላለችም ማለት ነው። እና ታውቃላችሁ ሜላት ከዚህ ቀደምም ለሩታ ትምህርትሽን ተማሪ፣ ይሄ ነገር አይሆንም ብላ ብዙ መክራን ነበር። ገና ነሽ ብትላትም አይ ትምህርቴን ብታጅራ ቀጥላለሁ ብዙ ተብላለች። በሩታ ሰበብ ሜላት ብዙ ተብላለች። ያኔ ገና አብርሃምና ሩታ ሲገናኙ። አሁን ላይ ብዙም ጣልቃ እየገቡ አይደለም። አይታችሁ ከሆነ ዝምታቸውን ነው እየሰበሩ ያሉት። በሩታ መሀል ጣልቃ ገብተው የረበሹት ኖቤልና አቡሽ የሚባሉ ናቸው። እንግዲህ ዘመድ ይመስሉኛል፣ ወንድም አይደሉም ማለት ነው። እና አይታችኋል፣ እንደዚች እንደ ጨበሪያም እየመጡ መሀል የሚገቡ አይታችኋል። እንደ ቡዜ አስታራቂ መስላ እንደ እርጎ ዝንብ ጥልቅ የምትል አንድ የሉ ከሷ ጋር ማለት ነው። አንድ የሉ ቆመዋል፣ ይኸው ቆይተዋል። እች ግን እንደሚያስታርቅ ሰው ሆና ጥልቅ እያለች ነገሮችን እያበላሸች ነበረ ማለት ነው። እና መቼም በዚህ ጉዳይ ላይ ዝምታዋን ሰብራ አስችሏት ዝምታለች። በእውነት ትዳሩን ወደውታል ማለት ነው። እሷ ያው ከሄርሜላ ጋር እንድትሆን እንጂ አብርሽን ከሩታ ጋር እንዲሆን ፍላጎት የላትም። በእርግጥ ግን እሱን ያው የእሷ መልስ ላይ እናየዋለን ማለት ነው። እና እንግዲህ ጨበሪዋን አንጨብርራ ያው እሳት ጭራ ነዳጅ አርከፍክፋ ነው የምትመጣው ፀጉሯ ላይ።
በእውነት ይቀጣጠላል ትላላችሁ። ለማንኛውም ውድ ተመልካቾቼ ቦቼና ሜላት እንግዲህ የተጠያየቁትም የመለሰችለትን መልስ ይህን ነበረ የሚመስለው። እኔ በበኩሌ የሩታ ቤተሰቦች ሊጠየቁበት ይገባል ብዬ አላስብም። ለምን ትዳራቸው በእነሱ በኩል የሚፈረሰው የልጃቸው ነው። በአብርሃም ብንመጣ የልጃቸውን የፈረሰው ግን አብርሃምን ተጎኑ እንድትቆም እንዳይከፋው አደራ ስትሰጥ የነበረችው ቡዜ ነች፣ ለውሽሚት ወይም ለሄርሜላ ማለት ነው በአጠቃላይ። አሁን ላይ እንግዲህ በግዴን የባልታል ሆንክ እያለች እንግዲህ ሆን ብላ ደጋግማ ራሷን ፌንት እንደበላ ሰው አድርጋ እየወደቀች ነው የምትገኘው። በጣም ነው የሚያስጠላው። በዚህ ልክ አስሬ መሬት ላይ መንደባለል ምንድን ነው? ያ የእንትን ዘር አለብሽ እንዴ? የሚያንደባልል መንፈስ የመሬት ምን አይነት ጉድ ነው በእውነት። በቃ በቅርብ ቀን ልንጋባ ነው ብሎሻል እኮ ሩታ። ምን ያንሳታል ብሏል አብርሃም። ምን ያንሳታል? ልንጋባ ነው፣ እኔ መሆን የምፈልገው ከሩታ ጋር ነው እያለች ነው ደጋግሞ። በኢየሱስ ስም ትላለች ደግሞ። አረ ኢየሱስ ይነቅሻል አልልም ጌታ። ምን ትመስላለች ይቺ? መልኳን አሳምራ ውስጧ ጥላሸት ጥላሸት። በእውነት ፊትሽ ጥቁር ሆኖ ልብሽ ቀይ በሆነ። እውነቴን ነው የምልሽ። ዋናው እኮ የፊት አይደለም የልብ ነው፣ የልብ ነው። እባብ የልቡን አይቶ እግር ነሳው አለ። ደግሞ ፈጣሪም እንዲሁ ሊፈትንሽ ሲል ትዳር ያለው ወንድ ላይ ጣለሽ። ተዋረጂ ሲልሽ ማለት ነው። የውርደትሽ ውርደት። የወንድምሽማ ዝም ነው፣ የወንድምሽማ ዝም ነው። በክብር እኮ ቤተሰብ ሽማግሌ ልኮ እግር ስሞ ጋቢ አልብሶ፣ እውነቴን ነው ፈጣሪ ትዳራችሁን ያስምርላችሁ ተብለው ተመርቀው እኮ ጨፍሮ እህቱን እኮ ከቤት መርቆ ስቆ የሸኛት ይመስል እኮ ነው እዛ ጋር ሽንጡን ገትሮ ሲከራከር የነበረው። እንዴ እሷ ናት ሚስት እሷ አይደለችም እያለ ማለት ነው። ጭራሽ የምን ሚስት እንዴ? ውሽማ በትዳር ላይ ሄዳ መወስለቷ ሚስት ናት እንዴ? ዝሙት እያስፋፋች ልክ እኮ ነው እህትክ። ነገሩ አንድ ናቸው። እሱም እየደገፈ አይደል ያለው፣ እሱም እየደገፈ ነው። አንተ ትክክለኛ ወንድም ብትሆንማ ይሄ ነገር አይሆንሽም ብለህ ትል ነበር። ውድ ተመልካቾቼ እንግዲህ እኔ የተሰማኝን ስሜት በዚህ አይነት እኔ በራሴ ገልጨዋለሁ። አሁንም ቢሆን አብርሃምና ሩታ ጉዞ ወደፊት። ሄርሜላ እኝኝኝኝ ማለትሽን አቁሚና ቻንስሽን ከሌላ ሰው ጋር ሞክሪ። የልጅሽ አባት አለ ተብሏል። ወደዛ ንስሐ ገብተሽ ወደ ቤትሽ ወደ ትዳርሽ ሂጂ። አብርሃምን ለሩታ ተይለት። እህትየዋም ደግሞ ማናትች ጨበሪት ቡዜዋ ከህይወታቸው ውጪ። እነሱ ህይወታቸውን ያስተካክሉ። ተቻልሽ ሁለቱን የነፍስ አባት አለ ወደ ሃይማኖት ቦታ ወስደሽ ወደ ራሳቸው እንዲመለሱ ንስሐ እንዲገቡ ራሳቸውን እንዲያዳምጡ እርጃቸው። ሳካቴሪስት የሚያስፈልጋቸው እንደሆነ አብርሃምም ሩታም ውሰጃቸው። ለምን ዳግመኛ ትዳራቸው አደጋ እንዳይደርስበት። ይሄ ደግሞ በወንድምሽ ዙሪያ ሴቶች ሲመጡ ወንድሜን አደራ እንዳይከፋው እያልሽ